ኢትዮጵያ ከውጭ በምታስገባቸው ምርቶች በውጭ ምንዛሬ እጥረት ከሚፈጠረው ችግር ባሻገር በጊዜና በጥራት በኩልም የሚነሱ የተለያዩ ችግሮች አሉ። በአገር አቀፍ ደረጃ እንደ የኢትዮጵያ ኤሌክትሪክ አገልግሎት፣ ኢትዮ ቴሌኮም፣ የስኳር አምራች ድርጅቶች፣ የኮንስትራክሽን ኩባንያዎችና ሌሎችም ትላልቅ ድርጅቶች ለተለያዩ ስራዎቻቸው ከፍተኛ የሆነ የመለዋወጫ ምርቶችን ይፈልጋሉ። ነገር ግን የሚፈልጓቸውን ምርቶች በሀገር ውስጥ በቀላሉ ማግኘት ስለሚቸገሩ በእጅጉ እንደሚፈተኑ ያነሳሉ። የማሽነሪና የተሽከርካሪዎች ስፔር ፓርትን ገበያ ላይ ማግኘቱ አንደኛው ከፍተኛ ችግር ነው። ከውጭ ለማምጣት የፎሬን ካረንሲም ችግር ነው። ከፎሬን ካረንሲም ብቻም ሳይሆን ደግሞ የጊዜም ጉዳይ አለ። ኮንስትራክሽን ጊዜ ስለማይሰጥ ነው። ብዙ ጊዜ በኳሊቲም በብዛትም እቃ ማግኘት ላይ ከፍተኛ ችግር ነው ያለን። ታዲያ በገበያው ላይ ያለውን የአቅርቦት ችግር ለመፍታት የተለያዩ ስራዎች እየተሰራ የሚገኝ ሲሆን ይህ ጅምር ስራም ሰፊ ውጤት እያመጣ ይገኛል። ተመልካቾቻችን የምንገኘው በኢትዮ ኢንጂነሪንግ ስር በሚገኘው የአቃቂ ቤዚክ ሜታል ኢንዱስትሪ ውስጥ ነው። እዚህ ኢንዱስትሪ ውስጥ ምን አይነት ምርቶች ይመረታሉ፣ በተለይ በተኪ ምርቶች ረገድ ኢንዱስትሪው እየተጫወተ ያለውን ሚና በስፋት እንመለከታለን። ታዲያ ስንመለከት ከግብአት አንስቶ ብረቶች ወይም የተለያዩ ብሮንዞችና አልሙኒየሞች ቀልጠው ምርት እስከሚሆኑበት ድረስ ያለውን ሂደት እየተመለከትን ለሀገር ያለውን አበርክቶ እንቃኛለን። አሁን የምንገኝበት ክፍል የተለያዩ ተረፈ ምርቶች ተሰብስበው ከጀርባዬ እንደምትመለከቱት በከፍተኛ ሙቀት ቀልጠው ወደሚፈለጉ ሞልዶች አሉ። እነሱ ውስጥ በመክተት የሚፈለጉ መለዋወጫዎች እንዲወጡ የሚደረግበትና ምርቱ ወደሚፈለገው ቅርጽ እንዲይዝ የሚደረግበት ክፍል ውስጥ ነው የምንገኘው። የፋውንደሪ ፋብሪካ ነው። ይሄ ፋውንደሪ ፋብሪካ እንግዲህ አጠቃላይ ሀገሪቱ ውስጥ ያሉት ስክራፕ ብረቶችን ወይም ደግሞ የወደቁ ብረቶችን መልሶ በመጠቀም የተለያዩ ስፔር ፓርቶች ማምረት እንድንችል የካስቲንግ ፕሮሰስ ያለው ነው። ፋውንደሪ ፋብሪካ ነው። አቃቂ ቤዚክ ሜታል ኢንዱስትሪ ከካስት ጥራቱ የታወቀ ነው። እሱም የሚሆንበት ምክንያት ምንድነው? ከስክራፕ በብዛት ይገኛል እኛ ጋር። ከውጭ የሚመጡት የተወሰኑ ኬሚካሎች አሉ። እሱን በማቀናጀት የማቅለጥ ስራ እንሰራለን እና እሱን በማቅለጥ የተለያዩ ካስት አይረኖች አሉ፣ ስቲሎች አሉ፣ ብሮንዞች አሉ፣ እንዲሁም አልሙኒየሞች አሉና እሱን በማድረግ የማሽን ስራውን በማሳለጥ ለደንበኛ የማስረከብ ስራ እንሰራለን። ቀደም ሲል ካየነው የማቅለጫ ክፍል ውስጥ ወጥተን ወደዚህ ስንመጣ ደግሞ እዛ በሞልድ ደረጃ የተሰሩ ምርቶች እዚህ የመጨረሻውን ምዕራፍ የሚያገኙበት ምርቶቹ የሚጠናቀቁበት ክፍል ውስጥ ነው የምንገኘው። ከዛ ባሻገር ደግሞ እዚህ የተለያዩ መለዋወጫዎችም የሚመረቱበት ነው። መብራት ኃይል ከክሮስ አርም የተለያዩ ክሮስ አርሞች፣ የተለያዩ ሁፖች አሉ፣ ፒኖች አሉ፣ ሎንግ ቦልትና ኮላሮች ያመርታል። እንዲሁም የኢትዮጵያ ቴሌኮም ዲስትሪቢዩሽን ስቴያንከር ሰፖርትና ተርሚኔሽን ምርቶችን ለቴሌ እናቀርባለን። ኮሪደር ልማት አንጻር የሰርቪስ ስራዎች አሉ። ለምሳሌ የኤሌክትሮ ፕሌቲንግ ስራዎች በአቃቂ ቤዚክ ኢንዱስትሪያችን እንሰራለን ማለት ነው። አብዛኛው የስኳር ፋብሪካ ካስት ይደረጋሉ ስፔር ፓርታቸው። እነዚህ ከውጭ ሲያመጧቸው የነበሩ ለትልልቅ ሮሊንግ ሚል፣ ሌሎች ትራሽ ፕሌት ምናምን የሚባሉ ስፔር ፓርቶች አሉ። እነዚህ ከውጭ የሚመጡ ናቸው። እነሱንም ለተለያዩ ስኳር ፋብሪካዎች፣ ለፊንጫ፣ ለመተሃራ፣ ለወንጂ፣ ለኦሞ፣ ለተለያዩ ፋብሪካዎች የምናቀርበው እኛ ነን። 37 ዓመት ያስቆጠረው ይህ ኢንዱስትሪ በየጊዜው ገበያው የሚፈልገውን አገልግሎት በማየት የማስፋፊያ ስራዎችን እየሰራ የሚገኝ ሲሆን በቅርቡም ብረቶችን በዚንክ በመንከር የአልሙኒየም ሽፋን እንዲኖራቸው የማድረግ ወይም የሆት ዲፕ ጋልቫናይዚንግ ስራን ጀምሯል። የሆት ዲፕ ጋልቫናይዜሽን ፕላንት ገንብተናል። ይሄ እንግዲህ በአመት ውስጥ እስከ 3000 ቶን ድረስ በአንድ ሽፍት ማድረግ የሚችል ፋብሪካ ነው። ቴስት ኮሚሽን ስራ አልቆ አሁን ለምርት ስራ ዝግጁ ሄደው ይሄ እንግዲህ ለኛም ብቻ ሳይሆን መንግስታዊ የሆኑ መንግስታዊ ያልሆኑ ተቋማትም ይህን ስራ እንድንሰራላቸው ጥያቄ ያቀረቡልን ያለ ነው። ይሄ አዲስ የገነባ ነው ፋሲሊቲ ነው ማለት ነው። ከነዚህ ምርቶች ባሻገር እያደገ ለመጣው የኮንስትራክሽን ዘርፍም የተለያዩ የመለዋወጫ ምርቶችን ያመርታሉ። ከኮንስትራክሽን ስራዎች ጋር የሚገናኙ ስራዎችን እንሰራለን። አንድ ዋና ደንበኛችን ኦሲሲ ነው፣ ኦሮሚያ ኮንስትራክሽን ኮርፖሬሽን የሚባል እና ሌላ መሰል የኮንስትራክሽን ድርጅቶች እኛ ጋር ይሰራል። የሀገር ውስጥ ምርቶችን በስፋት እየተጠቀመ የሚገኘው የኦሮሚያ ኮንስትራክሽን ኮርፖሬሽን ከኢትዮ ኢንጂነሪንግ ጋር የመግባቢያ ስምምነት በመፈራረም ለተለያዩ ማሽኖቹ የሚያስፈልጋቸውን መለዋወጫዎችን በቀላሉ ማግኘት እንዳስቻለው የሚናገር ሲሆን ይህም የውጭ ምንዛሬን ከማስቀረት ባሻገር ፕሮጀክቶችን በተያዘላቸው ጊዜ ለመጨረስ እንዳስቻላቸው ያነሳሉ። ፕሮጀክቶቹ ታይም ቤዝድ ስለሆኑ አንድ እቃ ከውጭም ለማምጣት በዚህ ሰዓት አሁን ከ3 ወርና ከዛ በላይ ነው የሚፈጀው። እነሱ ጋር ግን በመስራታችን በጣም ጊዜያችንን እንጠቀማለን ማለት ነው። በ2 ሳምንት በአንድ ሳምንት
ማቴሪያልን አምርተን ማሽኑን አስነስተን ወደ ስራ የምናስገባበትና ፕሮጀክቱም ላይ ደግሞ የሚያመጣው ለውጥ ራሱ በጣም ጥሩ እንትን ኮስቱም ሚኒማይዝ በማድረግ በጊዜም በማስረከብ በጣም ጠቃሚ ነው። በመለዋወጫ ዙሪያ ያለውን ከፍተኛ ፍላጎት የተረዳው የአቃቂ ቤዚክ ሜታል ኢንዱስትሪ ሲመሰረት የተተከሉ ማሽኖችን በመያዝ አሁን ያለውን የገበያ ፍላጎት ማዳረስ እንደማይቻል በመረዳት ራሱን ዘመኑ ባፈራቸው ማሽነሪዎችና ብቁ የሰው ኃይል ለማደራጀት እየሰራ ነው። እነዚህ የስፔር ፓርት ፍላጎት በብዛት አሁንም ከውጭ ነው የሚመጣው። ያንን ለማሟላት ቅድም ያልኳቸውን አሟልተን ማሽን ሪፕሌስ ማድረግ አለብን፣ ሰራተኛ ማሰልጠን አለብን። የሚጎሉንን ፓርቶች ደግሞ እንደ ፕሮጀክት ይዘን እነዚያን እያሟላን መስራት አለብን። በዚያ ልክ አሁን ላይ ባለው ያን ያህል ፍላጎት እያሟላን አይደለም፣ ግን ከነበረው ግን ከአመት አመት ግን ባለው ስራ ላይ እያሻሻል ዘንድሮ የተሻለ አፈጻጸም ላይ ነው ያለነው።